እኩል ደራደራ ከሩታዬ ጋራ ውሽሜት ምነ ነገሩኝ ያልሽሳ አንቺ እኮ ነሽ ከትዳር መሀል መተሽ የገባሽ ሩታ አይደለችም አይደለ? ይሄኛውን ደግሞ ለመውሰድ ፈልገሽ ነው። ሆሆ አንቺ እኮ አታረጊም አትበይም ታደርጊዋለሽ። ፈጣጣ ነሻ። መጀመሪያ አለባበሽን አሳመሪ፣ አነጋገርሽን አሳመሪ። ሁለተኛ ደግሞ የራሽን መጀመሪያ ዘወር ብለሽ እይና ከዚያ በኋላ የሰውን ታወሪያለሽ። አንቺ እኮ ነሽ ከትዳር መተሽ የገባሽ ሩታ አይደለችም። ሁለተኛ ደግሞ ሩታ አብርሽን ያኔ አፍቅራ ብትመጣ አብርሽ ያኔ ልጅ የለውም ትዳር የለውም ንጹህ ፍቅር ብላን የመጣች። ለፍቅር ደግሞ ማልቀስ ደግሞ መታደል ነው እንጂ ይሄ የሚያስነውር ወይም እንትን የሚል አይደለም። በቀደም አቤል አልቅሰች መምጣትሽን እንዳትረሽ አላት። ኦኬ ዝም ተባለ። ምን እንዳሰበ አላውቅም። ሁላችሁም ሰምታችኋል። እኔ በመጨረሻ ይህን ነገር ያለውን ወላይ እስካሁን ከአእምሮ ውስጥ ነው። ሁለተኛ ደግሞ አብርሽ ነው እንጂ ሩታን ያፈቀራት ሩታ አፈቀርሁህ ወደድሁህ ብላ አልመጣችም። ራሱ አብርሽ በቪዲዮኑ ላይ ወደ ታች ወረድ ብላችሁ ማዳመጥ ትችላላችሁ። አብርሽ ግን አንዳንድ ሰዎች ስቲል እስካሁን ሩታ የዛሬ 3 ዓመት ነው የዛሬ 4 ዓመት አብርሽን አፈቀርሁህ ብላ የመጣችው ቪዲዮ አለና ያችን እያነሱ በቃ እውን አድርገው ያወሩታል ማለት ነው። እውነቱ ግን እንደዚህ አይደለም። በቃ ይሄ ነገር ለስራ ሆነ። ያንን ነገር ለስራ ስለሆነ የወሷም ታዋቂ እንድትሆን አብርሽም ታዋቂ። በቃ አብርሽ ሁሌ በነገራችን ላይ ተለማኝ መሆን ነው የሚፈልግ እንጂ ለማኝ መሆን አይፈልግም። ሴቶች የመጡ አፈቀርሁህ ወደድሁህ እንዲባል ነው የሚፈልግ። አሁን ሄርሜላም ደግሞ አብርሽን ነው አፈቀርሁህ እያለች የመጣች። በነገራችን ላይ አብርሽ ሄርሜላን ቸካ አያረጋትም። ለምን ብትሉ በጓደኞች እየተገፋፋ እስቲ ይሄን ነገር አድርግ፣ በቃ ሩታን ተዋትኝ፣ እስቲ ዞር ዞር ብለህ ተብሎ ነው እንጂ ሩታም ቢሆን ለሄርሜላ ነግራታለች። ተንገበገብሽ አለቻትኝ። አዎ በጣም ተንገበገበች እንጂ ማለት ነው። እየመጣ የሚስማት እኮ እየሄደ የሚስማት እኮ ሩታን ነው አይደለ? ከቤት ደግሞ እንታረቅ እንደዚህ እያለ የሚለምን አብርሽ ሩታን ነው እንጂ ሩታ እኮ አብርሽን አሁን አልለመነችውም። ስለዚህ አንዳንድ ሰዎች የራሳቸውን ነውር ያስቀምጡና የሰው ነውር ያወጣሉ። ሰላም ውድን የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ትናንትና ወይዘሪት ሄርሜላ ውሽሚት እንግዲህ ትናንት ማን እንደላካት አናውቅም። በነገራችን ላይ ያው የላካት ሰው የታወቀ ነው። ይሄ ነገር ምንም ነገር ጥርጥር የለውም። እንግዲህ ሩታም ልክ ልኳን ነግራታለች። እንደዚያ እየሆነች ማለት ነው። አቤት ይመችሽ ማለት ነው። ይመችሽ። ለማንኛውም የልጅሽን አባት ለምንድን ነው ልጁን እንዴ የከለከልሽው? ከቤት መምጣት አለበት። ሁለተኛ ደግሞ ወንድ ለምን ነው የምታስገቢ? ምን አገባሽ ማለት ነው። እንኳን ወንድ ማስገባትና ነግራሻለች። ለአንደኛውም ከነቤቱም እከለክለዋለሁ ብላለች። ትችላለች ደግሞ ማለት ነው። ትችላለች። በቃ ልጅ እስካላት ድረስ አሁን ሩታ አብርሽን የፈለገ የማድረግ ሞራል አላት። በቃ ከቤትም አትምጣ፣ አትደውልልኝም፣ ልጅህንም አትይ የማለት እንትን አላት ማለት ነው። በቃ መብቷ ነው። ልጇ የራሷ ነው። አመጣ የወለደችው 9 ወር አርግዛ የወለደች ሩታ ናት እንጂ አብርሽ አይደለም። የቤት ከራይ ደግሞ ይሄ የቤት ከራይ የሁለታቸው ነው። አሁን ደግሞ ሩታ ብቻዋን የመክፈል አቅም አላት። ለምን እየሰራች እስከሆነ ድረስ ማለት ነው። ስለዚህ ደግሞ አብርሽን ታይልኝ አለቻት። እሷ እኮ ትተዋለች ሩታ ስንት ጊዜዋ ከተወችው እንግዲህ ወደ 2 ወር ይሆናቸዋል መሰለኛ ተፋታን ብለውን ከመጡ አንስተው ሩታ ትተዋለች። አብርሽ ነው እየመጣ ሩታ አንዴ ዳሌሽ፣ አንዴ ውበትሽ፣ አንዴ ጸጉርሽ፣ አንዴ ምንሽ እያለ እየመጣ የሚስማት ሩታ አብርሽ ነው እንጂ ሩታን የሚስማት ሩታ አብርሽን አልሳመችውም ወይም አልለመነችውም። ሁለተኛ ደግሞ ያኔ የሩታ አብርሽን አፈቀርኩ ብላ ብትመጣ ምንም የለውም ነበር። ምንም ንጹህ ደሃ ናቸው። ሁለታቸውም ሰሩ። ሁለታቸው ብዙ ነገር ደጉንም ጥሩንም አብረው አዩ። አሁን ከትልቅ ደረጃ ደረሱ። ያን ነገር ደግሞ እንግዲህ አብረው ካልቀጠሉ በቃ መለያየት ነው ያለባቸው። ስለዚህ ሩታ ወንድ ብታፈቅርም ምንም የለውም፣ ልጅ የለውም፣ ምን የለው። አንቺ እኮ ማለት ነው ትዳር ያለው ልጅ ያለው የተከበረ ቤት ያለው እሱን ነው አፈቀርሁ ብለት የመጣሽ። አሁን ደግሞ አታፍሪም እንዴ? አፈቅረዋለሁ አልሽ እኮ እንዴ! ኧረ ወላ አይነ ፈጣጣ ሲባል ነው ደስ አይነት አይቻለውቅም። ሁለተኛ ደግሞ አለባበሽን አሳመሪ፣ ሰው እንዲወድሽ ሆኜ ማለት ነው። አነጋገርሽን አሳመሪ። አንቺ ነሽ ከትዳር ውስጥ ጥልቅ ብለሽ የገባሽ እንጂ ሩታ አይደለችም። አሁን ደግሞ ሩታ ይሄን ልጅ ብታፈቅረው ለገንዘብ ብለሽ ምናምን ነገር በወለድሽ በ3 ወርሽ እነዚያ ልጅ መኖርሽን አትርሽ። እንዴ መቼ ረሳሽ ማለት ነው? አልረሳችም እኮ አልረሳችም። ሁለተኛ ደግሞ ይሄ ልጅ ደግሞ ምንም የለውም ቢፈቀርም ማለት ነው። ልጅ የለውም ምንም የለውም። በቃ ሩታ እኮ ከትዳር ውስጥ እኮ ጥልቅ ብላ አልገባችም።
አንቺ ነሽ ጠልቅ ብለሽ የገባሽ። የኛውን ደግሞ ልትወስጂው አማረሻ ውሰጂው። መቼም አንቺ አንዴ ከዚህ አንዴ ከዚህ ያው ያለውን ሰው ስለምትወጂ መኪና ያለው ገንዘብ ያለው በተለይ ደግሞ አሁን ይሄ አውሮፓ መጣ ተብሏልና አውሮፓ የመጣ እሱን ለመውሰድ ዳር እያልሽ መሰለኝ። እና እኔ የገባኝ ለዚያ ነው። አልቅሰሽ መምጣትሽን እንዳትረሽ፣ ልጅ መኖርሽን አትርሽ። አስታወሻት እባክሽ። እሷ እናት መቀብረር ያለ ልጅ ቆንጅዬ ልጅ አለ ይብላሻለች እና ነግራሻለች። እና አንዳንድ ሰዎች በጣም ይገርሙኛል። በጣም በየሁላችንም እኮ አሉ ማለት ነው። በየህይወታቸውን የራሳቸውን ነውር የራሳቸውን ያስቀምጡና የሰውን ለማውጣት ይሞክራሉ። ግን ያን ማለት ነገሩን ያለብንን ነገሩን እያሉ ነው ማለት ነው። እና ያን ማለት እንደ ሄርሜላ ማለት ነው። አሁን ሄርሜላ ሩት የአብሪሽ ልጅ አለው ባለትዳር ነው። እያየች አፈቀርሁ ብላ መጣች። አሁን ደግሞ አብሪሽን ስትተውላት ደግሞ ይሄኛውን አዲስ ይዛ መጣች። ከዚህኛው ጋር ስትሆን ደግሞ ምንድነው ተንጠረጠረች እና ሩታ የያዘችው ነገር ያው ይጣፍጣቸዋል መሰለኝ። እና ጋይሶችዬ ብቻ አንዳንድ ሰዎች ያው ይገርማሉ። በቀደም አቤል እንደዚህ ያለ ዝም ተባለ። ለምን እንዳሰቡት እኛ እኮ የተዘጋ ፋይል ለምንድን ነው የሚያነሱ እኮ ነው የኔ ጥያቄ። የተዘጋ ፋይል መነሳት የለበትም። በቃ ለፍቅር ደግሞ ማልቀስ ደግሞ መታደል ነው። አንዳንድ ሰዎች እንደ ነውር ያዩታል። ነውሩስ የሰው ትዳር ልጅ ያለውን ባል እንደዚህ ልጅቷ የሞቀ ትዳሯን የሚያፈርሱ ሰዎች ናቸው ነውረኞች። ይሄ እኮ ምንም የሌለውን በቃ አፈቀርሁ ማንም ሴት እያለቀሰ እያየ ነው። ለፍቅር ብለው እየታነቁ እያየናቸው ነው። ለፍቅር ብለው ራሳቸውን በጣም ብዙ ቤት ዘግተው እያለቀሱ እያየናቸው ነው። የሩታ ግን አፈቀርሁኝ ያን ደግሞ በቃ ለስራ ነው ተባለ። ሩታ አፈቀርሁ ብላ መጣች። ግን ነገርየው ደግሞ እውነቱ ሲወጣ ደግሞ ሌላ ሆነ እና ይሄን ነገር መጀመሪያ ዘወር ብላችሁ እዩ። ሩታ አፈቀርሁ ብላ አልመጣችም። ዝም ብላችሁ አታውሩ። ሩታ ብቻ ይመችሽ፣ የኛ ቀብራራ። ልክ ልኳን ነግረሻታልኝ እልክልሻለሁ ብላሻለችና ላኪላትኛ ላኪላት። ላንቺም ይመችሽ ደስታዬ። የሩታን አስደስታት እና ቤተሰቦች ብቻ በጣም ይገርማል። እቺ ቆሻሻ መረገጥ አለባት በነገራችን ላይ